የብርሃን እናት የሔዋን መድኃኒት አበው ወድቀው ይነሱ በእጅ ዘግይተው ይክበሩ በልጅ እንደሚሉት የአዳምና የሔዋን ሐዘንና መከራ የተወገደው በኋላ ባገኟት ልጃቸው ነው። አባ ሕርያቆስ ወበእኪ ታደሳ ቀዳሜ ኩሉ ፍጥረት የፍጥረታት ሁሉ መጀመሪያ በአንቺ ታደሰ እንዳለው ድንግል ማርያም ወላጆቿን አዳምና ሔዋንን ዳግም የወለደች ልጃቸው ናት። አባ ጊዮርጊስ አበውሃ ለሔዋን ተወልደ እምወለተ ሔዋን የሔዋን አባት ከሔዋን ልጅ ተወለደ እንዳለው እርሷ የአዳምና ሔዋንን ፈጣሪ ወልዳ ለወላጆቿ አያት መሆን የቻለች ናት። ለክፍለ ዘመናት የዘለቀ ሐዘን ያደቀቀሽ እናታችን ሔዋን ሆይ በትንሿ ልጅሽ ትጽናኚ ዘንድ ነይ ተመልከቺ። እግዚአብሔር በደይን ሲኦል የጣለሽና በአንቺ ምክንያት ወደ ሲኦል የሚወርዱትን እያየሽ የምታለቅሽዋ ሔዋን ሆይ የሴት ልጅሽ የማኅፀኗን ፍሬ ሲኦል ድረስ መጥቶ አንቺን እስከነ ልጆችሽ እንደሚያወጣችሁ ልንናገር ነውና ወደኛ ነይ። ቅዱስ ኤፍሬም እነሆ ዛሬ ሔዋን በሲኦል ሆና ደስ ይበላት፣ የሴት ልጇ ልጅ የእናቱን እናት ሊፈውስ የሕይወት መድኃኒት ሆኖ ወርዷልና ብሎ የዘመረልሽ ሔዋን ሆይ ሞት የሚያመጣውን የዕፀ በለስ ፍሬ የታቀፍሽው እናታችን ሆይ ታናሿ ልጅሽ በእጇ የሕይወትን ፍሬ ታቅፋ አይተሽ ትጽናኚ ዘንድ ፈጥነሽ ነይ። ንኢ ኦ ሔዋን ከመ ትትፌስሒ በሞገስ ወለትኪ እስመ አምጽሐት ለኪ ሕይወት። ሔዋን ሆይ ሕይወትን አምጥታልሻለችና በሴት ልጅሽ ሞገስ ደስ ይልሽ ዘንድ ነይ። ድንግል ማርያምም ዘወትር ደስ ይበልሽ ስንላት ሔዋንንም አብረን እናስታውሳታለን። የሔዋን የሚጎዳ ማሰሪያዋ በአንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። ተፈስሒ ኦ ማርያም እንተ በኪ ተበትከ ማእሰሮ ሔዋን ማህመሚ እንተ ገድፋ እግዚአብሔር ውስተ ደይን። ቅዱስ ያዕቆብ ዘስሩግ እንዲህ ይላል፣ ሔዋን ያለባት ዕዳ ምንድን ነው? እስቲ የፍርዷን ደብዳቤ ይውጣና ይነበብ። ሔዋን የፈረመችበትን ዕዳ የድንግል ማርያም ልጅ አሁን ይከፍለዋል። እባብ ሴቲቱን ሔዋንን ነክሷት ነበር። ታናሽ ልጇ ማርያም ደግሞ ለፈውስ የሚሆናትን መድኃኒት ቅጠል ሰጠቻት። ለ5500 ዓመት የፈሰሰው የሔዋን እንባ የጠረገች በሞት ጥላ ለምትኖር እናቷ ሕይወትን የወለደች በጨለማ ለምትመላለስ እናቷ ብርሃን አቅፋ የሰጠቻት የብርሃን እናት ድንግል ማርያም ነበረች። ሔዋን በገነት ዛፎች መካከል ቆማ የሠራችውን የጥፋት ታሪክ ድንግል ማርያም በናዝሬት ገሊላ ቆማ አረመችው። ሔዋን በገነት ሳለች ማድረግ ያልተቻላትን ነገር ሁሉ ታናሿ ብላቴና አድርጋ አሳየቻት። የሰውን ልጅ ከገነት ያስወጣው የእባቡና የሔዋን ቃለ ምልልስም ሰውን ወደ ገነት በመለሰው በገብርኤልና በማርያም ቃለ ምልልስ ተተካ። ሰይጣን በእባብ አድሮ የሠራው የሰውን የማታለሉ የውድቀታችን ታሪክ እባቡም ለሴቲቱ እንዲህ አላት ተብሎ በየዕለቱ ሲተረክና የሰው ልጅን አንገት ሲያስደፋ እንዳልኖረ አሁን በተራችን የገብርኤልና የማርያምን ንግግር መልአኩም ወደ እርሷ ገብቶ እንዲህ አላት እያልን
በዘወትር ጸሎታችን ሳይቀር እየደጋገምን የምንጸልየውና የምንዘምረው የክብራችን ማስታወሻ ሆነ። በሴት ልጅ ይሁንታ ወደ ሞት ፍርድ የወረደውን የሰው ልጅ በሴት ልጅ ይሁንታ ወደ ሕይወት መመለሱን እየዘመርን የዲያብሎስን ሴራ መክሸፍ እናበስራለን። ዛሬ ገብርኤል ይናገራልና እባብም ዝም ይበል። ውሸት ይፈርሳል፣ እውነትም ይገለጣል። የቀደሙት ነገሮች ያልፋሉ። ድንግሊቱ ስትወልድ ሁሉም ነገር ዳግም አዲስ ይሆናል ይለናል ማር ያዕቆብ። መጽሐፈ ሄኖክ ስለ ቅዱስ ገብርኤል ሲናገር በእባቦች ላይ፣ በገነት ባሉ ጻድቃን ላይ፣ በኪሩቤልም ላይ የተሾመ ከከበሩ መላእክት አንዱ ቅዱስ ገብርኤል ነው ይላል። መጽሐፈ ሄኖክ ምዕራፍ 6 ከቁጥር 7። በእባቦች ላይ ሥልጣን ያለው ገብርኤል በእባብ ምክር የመጣውን ጥፋት ሊለውጥ፣ የሰውን ልጅ ሁሉ ወደ ገነት ጻድቃን ኅብረት ሊደምር እግዚአብሔርን በምትሸከመዋ የአዲስ ኪዳን ኪሩብ ድንግል ማርያም ፊት ቆመ። እባብ ሔዋንን ለማሳመን ብዙም አልተቸገረም ነበር። ቅዱስ ገብርኤል ግን ታናሿን ድንግል በቀላሉ አላሳመናትም። ሔዋን ለእባብ አንድ ጥያቄ እንኳን አልጠየቀችውም። ምንም ቃል ሳትናገር አምና ሞትን ቀመሰች። ከዛፉ አምላክነት እንዴት እንደሚገኝ አልጠየቀችው። ወዲያው ዛፉን ማየትና መጎምዠት ጀመረች። ቸኩላም በላች። ታናሺቱ ብላቴና ማርያም ግን የነገሯትን ሁሉ ዝም ብላ የምትቀበል አልነበረችም። ብርሃናዊው መልአክ ሰላምታ ሲያቀርብላት ይህ እንዴት ያለ ሰላምታ ነው ብላ ትመረምራለች። ትጸንሻለች ስትባል ወንድ ስለማላውቅ ይህ እንዴት ይሆናል ትላለች። ድንግል ማርያም ለገብርኤል የጠየቀቻቸውን ጥያቄዎች ሔዋን ለእባብ ጠይቀው ቢሆን ኖሮ የሰው ልጅ ከገነት ባልወጣ ነበረ። የሔዋን ችኮላ ከማርያም ትዕግስት ጋር እኩል ነበር። ልብ አድርጉ። ሔዋን እባብ መጥቶ ብትበሉ እንደ እግዚአብሔር ትሆናላችሁ ብሎ የነገራትን ነገር ከዚያ በፊት ሰምታው የማታውቅ ነገር ነው። ገብርኤል ለድንግል ማርያም የነገራትን ነገር ግን እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች ብለው ነቢያት በትንቢት የተናገሩለትና ለዘመናት በተስፋ ሲጠበቅ የነበረ ነገር ነው። ሔዋን ሰምታ ለማታውቀው ነገር ያሳየችው ችኮላ እና ድንግል ማርያም ለምታውቀው ትንቢት ያሳየችው አለመጓጓት እጅግ አስደናቂ ነው። ትንቢተ ኢሳይያስ ምዕራፍ 7 ከቁጥር 14። የግዕዝ ትርጓሜ እንዲህ ይለናል። ሔዋንስ አስቀድማ እንዲህ ያለ ቃልን አልሰማችም ነበር፣ መጽሐፍም ይህን አልጻፈም፣ ነቢይም አልተናገረም። ማርያም ግን በነቢያት መጻሕፍት ያለውን የክርስቶስ ነገር የቃሉን እውነተኝነት ታውቅ ዘንድ በትዕግስት ሰማች እንጂ አልቸኮለችም። ሔዋን የተመኘችውን ያህል ድንግል ማርያም ተጠበበች። ያችኛይቱ የገባችውን ዕዳ ሁሉ ይችኛይቱ ከፈለች። በሔዋን የወደቅን ሁላችን በድንግል ማርያም ተነሳን ይላል ቅዱስ ያዕቆብ ዘስሩግ። ሔዋን ዕፀ በለስን እያየች ለዓይኗ ደስ ብሏት ለሰው ልጆች የሞትን ፍሬ ሰጠች። ማርያም ግን መንፈሴ በመድኃኒቴ ደስ ይላታል ብላ የማኅፀኗን ፍሬ መድኃኒታችንን ሰጠች። ዲያብሎስ አምላክ መሆንን ለአዳምና ሔዋን ተስፋ እንደሰጣቸው ገብርኤልም ለማርያም በሥጋዋ አምላክን መውለድ ተስፋ ሰጣት። የሚያስደንቀው ሔዋን አምላክ መሆን ፈልጋ ከዛፉ ፍሬ
በትዕቢት ቀጠፈች። ማርያም ግን እንኳን አልፋ አምላክ ለመሆን ልትፈልግ አምላክን ትወልጃለሽ ስትባል እንኳ የጌታ ባሪያው ነኝ ብላ በትሕትና ተናገረች። በእባብ ሥጋ ተሰውሮ ለማታለል ወደ ሔዋን የመጣው ዲያብሎስ ወደ ድንግል ማርያም መጥቶ ተመሳሳይ የማታለል ሙከራ አድርጎ ቢሆን ኖሮ ብለን እናስብ። ወደ እርሷ ዲያብሎስ ቢመጣ ኖሮ ብዙ ነገር ያልጠበቀው ይሆንበት ነበር። መከበር ፈልጎ ወድቀህ ብትሰግድልኝ ዓለምን እሰጥሃለሁ እስከ ማለት የሚደርሰው የውዳሴ ናፋቂ ዲያብሎስ ታናሿ ብላቴና ይህ እንዴት ያለ ሰላምታ ነው እያለች ለመቀበል ስትፈራ ከማየት በላይ ምን ሊያበሳጨው ይችላል? በትዕቢቱ ወደር የሌለው ሰይጣን በትሕትናዋ ወደር በሌላት ፊት እንዴት ይቆም ነበር? እግዚአብሔር ከፍ ሲያደርገው በውበቱና በክብሩ ብዛት በትዕቢት የወደቀው ሰይጣን እግዚአብሔር ክብሯን ሲያበዛላት ራሷን የበለጠ ዝቅ የምታደርገውን ብላቴና ሲያይ ምንኛ ይቃጠል ይሆን? አዳም ሔዋንን ለማወቅ ብለው ከዛፉ ፍሬ እንዲበሉ ያደረጋቸው ዲያብሎስ የገሊላዋን ድንግል ወንድ አላውቅም ብላ አለማወቋን እንደ አቋም ስትናገር ሲሰማ ምን ይሰማው ይሆን? አምላክነትን እንዲፈልጉ መክሮ አዳምና ሔዋንን ያሳተው ሰይጣን የገሊላዋን ማርያም የጌታ ባሪያው ነኝ ብላ ስፍራዋን ስትናገር ሲሰማ ምን ይሰማው ይሆን? ሔዋን አምናበት የበላችውን ዛፍ እባብ አሳተኝ ብላ ለሰው ልጅ ሞት ከተጠያቂነት ስትሸሽ ያየው ሰይጣን ድንግል ማርያም እነሆኝ አለሁ ብላ ለሰው ልጅ መዳን የድርሻዋን ልትወስድ ስትቆም ሲያይ ምንኛ ይፈራት ይሆን? በእርግጥም ዲያብሎስ በፊቷ ቢቆም ኖሮ የገሊላዋን ብላቴና የድንግል ማርያምን ወደር የሌለው ፍጹም ትሕትናዋን መቋቋም አቅቶት ተንፈራፍሮ ከእባብ ውስጥ ዓላማ ይዞ እንደ ተሰለፈ ሰራዊት የምታስፈራ ይህች ማናት እያለ እየለፈለፈ እየጮኸ በወጣ ነበረ። አለዚያ በአሳማዎች ላይ እንዳደረገው እባቡንም ይዞት ገደል በገባ ነበረ። መኃልየ ዘሰሎሞን ምዕራፍ 6 ከቁጥር 10፣ የሉቃስ ወንጌል ምዕራፍ 8 ቁጥር 33። ምጥ ያሰቃያት ሴት በልጇ ምጧን እንደምትረሳ እኛ የሰው ልጆች በሔዋን ምክንያት የደረሰብንን ምጥ ሁሉ ድንግል ማርያም ከተወደደው ልጇ ጋር ስናያት እንረሳዋለን። አዲሲቱን ሔዋን ድንግል ማርያምን ስናይ የቀድሞዋን እናታችንን ሔዋንን መውቀስ ትተን ኧረ እንኳንም ዕፀ በለስን የበላሽ ወደ ማለት እንደርሳለን። አባ ጊዮርጊስ እንዳለ እኔስ ስለ እርሷ መዳን ለእኔም ድህነት ማርያም ትወለድ ዘንድ ሔዋን እንኳንም ከዕፀ በለስ ፍሬ በላች አለው። ሔዋን የእግዚአብሔርን ትእዛዝ ጠብቃስ ቢሆን በገነት ፍሬዎች እየተደሰተች ብቻዋን ከባሏ ጋር በኖረች ነበረ። ማርያምም የኃጢአቷን ፍዳ ለማስቀረት ከልጅ ልጆቿ ባልተወለደች ነበር። ያሳታት የእባብም መርዙ በክርስቶስ በመለኮቱ ጨውነት አልጫ ባልሆነ ነበር። እግዚአብሔር በሔዋን ላይ ያወረደው እርግማን በድንግል ማርያም ምክንያት ተለውጧል። እግዚአብሔር ለሴት ልጅ በቁጣዬ ቀስፌ በፍቅሬ ምሬሻለሁ ያለበትንና ሐዋርያውን ሴት ልጅን በመውለድ ትድናለች ያለበት መንገድ ልጅን መውለድ ከሰው ልጅ እርግማን ማስታወሻነት ወደ ሰው ልጅ መዳን መንገድ በመለወጡ ነው። ፈቃድሽ ወደ ባልሽ ይሆናል፣ በምጥ ትወልጃለሽ የሚለው የሴት ልጅ እርግማን ያለ ወንድ ዘር ወንድ ልጅ ትወልጃለሽ በሚል ቃል ብስራት ተተካ።
ትንቢተ ኢሳይያስ ምዕራፍ 8 ከቁጥር 10፣ ሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 5። ሴቶች በምጥ ተጨንቀው ሲሰቃዩ የሔዋንን መረገም እያሰቡ ይማረሩ ነበር። በአዲስ ኪዳን ያሉ ሴቶች ግን ሔዋንን መውቀስ እርግፍ አድርገው ትተው የመድኃኒትን እናት ማርያም ማርያም እያሉ ይወልዳሉ። የባሪያይቱ ሔዋንን መዋረድ አይቷልና በምጥ ላይ ያሉ ትውልድ ሁሉ የተረገመች ሲሏት እንዳልኖሩ ድንግል ማርያምን ትውልድ ሁሉ ብፅዕት ነሽ ይሏታል። በወላዶች ሁሉ ቤት ስሟ እየተጠራ ከመወቀስ ሔዋንን ያዳነቻትን ድንግል ማርያምን የሔዋን መድኃኒት ሆይ ደስ ይበልሽ እያልን የምናመሰግናት ለዚህ ነው። የእግዚአብሔር የጥበቡ ሥራ ምን ይደንቅ! በምጥ በጋር በልብ ሐዘን ትወልድ ዘንድ የተፈረደባት ማኅፀን የሕይወት መገኛ ሆነች። ከባሕርያችን መርገምን የሚያስወግደውን ያለ ወንድ ዘር ወለደችው። ስለ ሔዋን የገነት ደጅ ተዘጋ፣ ዳግመኛም ስለ ድንግል ማርያም ተከፈተልን። ከዕፀ ሕይወትም እንበላ ዘንድ አደለን። ቅዱስ ኤፍሬም ሶርያዊ በሌላ ስፍራ ደግሞ ሔዋንና ድንግል ማርያምን የሰው ልጅ ሁለት ዓይኖች ናቸው ይላል። ማርያምና ሔዋን የአንድ ሰው ሰውነት ላይ ያሉ ዓይኖችን ይመስላሉ። አንደኛው የግራ ዓይን የታወረና የጨለመ፣ ሌላኛው ደግሞ አጥርቶ የሚያይና ለመላው ሰውነት ብርሃን የሆነ ዓይንን ይመስላሉ። ይህ ዓለም ሁለት ዓይኖች ነበሩት። የታወረው የግራ ዓይኑ ሔዋን ስትሆን የምታበራው የቀኝ ዓይን ደግሞ ማርያም ናት። በታወረ ዓይን ምክንያት መላው ዓለም በጨለማ እየዳከረ ነበረ። የሰው ልጆችም በዳበሳ ይሄዱ ነበርና የሚነኩት ድንጋይ ሁሉ አምላክ ነው ብለው እየተሰናከሉ ሐሰቱን እውነት እያሉ ኖሩ። የቀኝ ዓይን ስትበራ እና ሰማያዊ ብርሃን በእርሷ መካከል ሲያድር ግን የሰው ልጆች ዳግመኛ እርቅን አገኙ። የተደገፉት ሁሉ የሚያጠፋቸው እንደነበር ተረዱ ይላል። በእርግጥም በሔዋን ያላየነውን ያየንባት እናቶች ዓይኔ ነሽና ብርሃኔ እያሉ የሚዘምሩላት የሰው ልጆች ሁሉ የብርሃን ዓይኖቻችን እመቤታችን ናት። ወስብሐት ለእግዚአብሔር። ይቆየን።